ምንም ብንጫነቅ ቁጭ ብድግ ብንልም ፈጣሪ ይመስገን ሰዋፍ አልገባንም ብለው ሊበሉን እንዲያሰፍስፈው ተዘጋጅተው ሲጀምር ማለት ነው። ሰው እንዴት በአንድ ስህተት ሁለቴ ሶስቴ ይጠቃል? እስከ 7 ሰዓት እያስቆየ እያቃጠላችሁ ነው። እመኑ ማንቸስተር ብቻ ነው እስከ 7 ሰዓት አስቆይቶ የተቃራኒን ቡድን ደጋፊ የሚያስደስት ክለብ። ዊ አር አርሰናል። ባለቀ ሰዓትም ቢሆን በፔናልቲም ይሁን ቁጭ ብድግ አስደርገን እንደ ክለባችሁ አስቋጥረን እናናድዳችኋለን። ምንም ግን ያው የቀረው ይቀርና ማለት ነው። ተጨነቀ ነፍሴ እንዴ በክሪስታል ፓላስ እንደዚህ ይበሉን ነበረ። እነዛ ቤት እግራችሁን ታጥባችሁ ተኙ። ያኔ ቆንጆ ሰዎችም ተኙልኝ። ባይ ወያላ ድጋሚ አመለጥሽ። ወይኔ ለዚህ ሁሉ ሰዓት ቁጭ ብዬ ላክሮይስ ነው የሚባለው ልጅ ማለት ነው ኦንጎላ ገባ፣ ፔናልቲም ሳተ። ይመርመርልን ይጣራልን። የምሬን ነው። በእርግጠኝነት የሆነ ነገር ከጀርባው አለ እንጂ እንደዚህ ያደርግም በራሱ እጅ። ግን አርሰናል አሁንም ተቸግሮ ነው ያሸነፈው። አሁንም ኦንጎል አስፈልጎታል። በፔናልቲ ነው ያሸነፈው። መቼ ነው አርሰናል አግብቶ የሚያሸንፈው በራሱ ማለት ነው? በጣም የሚገርም ነው። የምሬን ነው የምላችሁ። ግን በቃ ፓላስ ይችላል። አርሰናል አሁንም የተሻሻለ አይመስለኝም ይሄ ክለብ ማለት ነው። እንደዚህ የተቸገራችሁ ዋናው ማሸነፋችሁ ነው፣ ዋናው ማለፋችሁ ነው። ግን እንዲህ የተቸገርክ እስከ መቼ እንደምትሄድ እናያለን። ለማንኛውም እኔ የመጣሁት ሴሜኒዮ እንዳስፈረምን ልነግራችሁ ነው። አንተነህ ሴሜኒዮ ሲቲ መርጧል እንድትሰሙ ያይል ነው። ለዛ ነበር ቁጭ ያልኩት። ግን ጌሙ አጓጓኝ። እኔ የሴሜኒዮ ጉዳይ ነበር ያጓጓኝ። እንድታልፉ ነበር የፈለግነው። ቼልሲ ይፈልጓቸዋል ለዛ፣ እኛ ፋይናል ላይ እንፈልጋቸዋለን። ቼልሲ ደግሞ ሴሚ ፋይናል ላይ እናንተ መለጠፍ ይፈልጋል። እሱ እናንተ እዛ ትደራደራላችሁ ለንደኖች። ለማንኛውም በጣም የሚገርም ፔናልቲ ሹታውት ነበር። ፔናልቲዎቹ በስማም ይመታዋል አይገልጸውም። ግን አምልጠሻል። ለማንኛውም እኔ የመጣሁት ሴሜኒዮን እንዳስፈረምኩ ልነግርሽ ነው። ይመችሽ። ሴት ፒስ አጌን ኦሌ አባቴ ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ የፈለግሽውን በይ። ሰሚ ፋይናል ላይ ደርሰናል አባቴ። በዚህ አጫወት ምናምን ነገር እንዳትል። ጌሙን ካየህ እኮ ማን ነው እድል አልተጠቀምንም እንጂ አርገናቸው ነበር ፈርስታ። ከዛ ላይ ያው ጽድት ያለ ኦንጎል አገባን። ጽድት ያለ ኦንጎል ማን ነው አስበንበት ነው እኮ በቃ ማግባት ሲያቀተው ሳካ መሮታል አልኩ። በቃ አንተን አጋሽቶ ያገባዋል። ገባ አይደል? ላስት ሚኒት በቃ ክሮስ ይደረጋል። ከዛ ላይ የሆነ ጃሚ ጎል ይገባብናል። አረ አርቴታ 1-0 መምራት ሴፍ አይደለም። እግር ኳስ እኮ ነው። 1-0 መምራት መቼም ሴፍ አይደል። ይሄ ጨዋታ ወደ ፔናልቲ ሄደው እኛ ስላልደገመ ወደ ፔናልቲ ሄደ። 7 ፔናልቲ አገባን። 8ኛውን ሰሊባ አገባ። ኬፓ አንድ ፔናልቲ ሳይነቃባቸው 8ኛውን ፔናልቲ ለኳ ሊመታ ሲል ቋ አረገው። ለኳ ያርሰናል ደጋፊ አጫወታችን ምናምን እንዳትል ውጤቱን አይተህ ነው ሪያክት እያደረክ ያለው እንጂ ዛሬ ምርጥ ነበርን። አርቴታ ያጠፋው ኤዜን በኦዲጋርድ ተመሳሳይ ቼንጅ እኮ ነው። ጎል አይደል የምፈልገው። በ2-10 ቁጥር አትጮትም። በ2-10 ቁጥር ሜሪኖ አሰጥተህ ኦዲጋርድ ማስገባት ዛሬ ፈርስት ሃፍ ለምሳሌ በጣም ማርቲኔሊ ዛሬ የሚገርም ዊንገር ሆኖ ነበር። የሚገርም ዊንገር ብዙ ጥሩ ነገሮች አይተናል። ዋናው ጥሩ ነገር ግን አሸንፈናል። ሃንግማን ፓላስን ተጨንቆ አለፈ ምናምን ካልሽ እንዳትሳሳቺ። ላስቀይምሽ ነው የምልሽ። ደርሶ መልስ ላስቀይምሽ ነው። አንቺ ካርዲፍን ያለፍሽው ገባሽ አይደል? ፓላስም አቻ ያደረገው ጃሚ ጎል ይመቻቸው። አስጨነቁን። ግን we are the gunners ሰሚ ፋይናል ሂር ዊ ካም። ይሄን ቆርቆሮ እኛ ነው የምንበላው። ገባሽ አይደል? ማንም ሰው እኛ ባለንበት አይበላም። ትጾማለህ አዳም። ዘንድሮ እኛ ካለን አትበላም። ተረዳኝ አይደል? ሲቲ ፋይናል ላይ እንገናኛለን። ኒውካስልን ለፊ እኔ ሃንግማንን አስቀይምልሻለሁ። አታስቢ። ለማይበሉት ነገር አሁን ክሪስታል ፓላስን ከመንገዱ ማጨናገፍ ምን ይሉታል? ወያለ ለማትበሉት እንጀራ እጃችሁን መታጠብ ምን ይሉታል? ለማትበሉት እኮ 33 ዓመት ያልበላችሁትን አሁን ልትበሉ ቀጣይ ከቼልሲ ጋር ያላችሁ። እነዚህ ደግሞ ማለት ነው እኛ ጋር ሲሆን ብቻ ነው ሪያል ማድሪድ የምትቀየሩት። ፕራይም ባርሰሎና 2008 2009 የምትቀየሩት። ምን አይነት ወሽመጥ ቆራጭ ቡድን ነው በእናታችሁ። ለቋጥሮ እንኳን ማየው ድሮስ ኬፓ አሪዛባላጋ ገብቶ ፔናልቲ ላይ አድን ነው እንዴ? እኮ ሳይታለም የተፈታ ነገር ነው። ኬፓ እኮ ለፔናልቲ የሚሆን ነው። በቃ ፔናልቲ ስታገኝ የምታስገባው አይነበረኛ ኬፓን ይዘህ ግድ ነው በቃ። ነገር ግን ተታግለዋል። ነገር ግን
ወያላውን ለማትበሉት እኮ ከመንገዳቸው አጨናገፋቸዋቸው። ክሪስታል ፓላስ ለንደን የሚያኮራው ክሪስታል ፓላስ ነው ዋንጫ በመብላት የሚታወቀው። ሄለው ከሰው አፍ ላይ ዋንጫ ምን ወያላ ድሮም ሲያምረው ነው ደስ የሚለው። ይሄ ዘፈን ለአርሰናል ያገናኘን ካንቺ ጋራ አንድ ይረሰው በየተራ ወያሊት ካንቺ ጋራ ያገናኘና እርማችንን ብንቋጥርላችሁ አመጣችሁ አሸነፋችሁ አመጣችሁ 8 ፔናልቲ ሹታውት ደርሳችሁ በመከራ ማለት በመከራ። ለማንኛውም ከ3 ሳምንት በኋላ ከኛ ጋር የጥሎ ማለፍ ጨዋታ ሴሚ ፋይናል ላይ ስለምንገናኝ የዛኔ እናያለን። ቂም በቀል ምን አይነት ጨዋታ እንደሆነ እናሳያችኋለን። በእኛ ሜዳ ነው የመጀመሪያው ጨዋታ። ከአርሰናል አንድ ክሪስታል ፓላስ አንድ ፔናልቲ ስብል ለሰባት የተረዳናቸው 5 ነገሮች። የመጀመሪያው አረ ወገን ኳስ እየጨረስን አረ ፊኒሺንግ እንደው ሲያደርግ እኔ ማርያም ይሄ ፊኒሺንግ ማለት ፈርስት ሃፍ ላይ እኮ ገለነው ነው ተጫዋች አልቆ ኳሱ ስንትና ስንት ኳስ ነው የሳተው። ቲምበር ባዶ የቄሶስ ምንድነው እንደሰራው ይሄን ሁሉ ኳስ እየሳተን ማለት አረ ብን አናግባው ተዋታ አስጨንቁን። ሁለተኛ የተረዳ ነው ኮርና ይለምልም ነው ማለት በቃ ኮርና ይለምልምልን። እኛ ሲጀመር ቡካዮ የምታወጣው ክሮስ ማለት የኛ ተጫዋች ቀርቶ ማለት ነው የተቃራኒ ተጫዋቾችን ራሱ የሚወሰውስ ክሮስ ነው ማለት ሶስተኛ ጎል ስናየው ራሳቸው ላይ እየቀረቀሩትና በቃ ኮርና ይለምን ቡካዮ ታወጣው የትኛውን ማለት ኮርና ሶስተኛ የተረዳ ነው። በጣም ደስ ያለኝ ነገር ክርስቲያኖ የሚገርም ኳስ ነበር ዛሬ ተጫዋቾቹ ያ ዲፌንሲቭ ሚድፊልደር ፖዚሽን ላይ ሆና በጣም አሪፍ ኳሶችን እያቆመች ነበር። ኳሶችን እንዳለ በስራ ነው ዲስትሪቢዩት ስታደርግ የነበረው። ፎርዋርድ ፓስ ትንሽ ቢቀርባትም በቃ መስራት ያለባትን ከልቧ ሰርታ ነው የወጣው። አራተኛ አምስተኛ ብዬ ስለ ሳሊባ ስለ ጉዳት ናልቀው አልገባብንም። አራተኛ የተረዳ ነው ነገር እቺ እሳት የሆነች በረኛ ነች። ብቻዋን ነበር እንዲ አንጠልጥላና ነገር ይዛችሁ ልትገባ የነበረች ወደ ግማሽ ፍጻሜ ዛሬ ያልወጣበት ኳስ የለም። we have to give credit በጣም ይመቸው ማለት አምስተኛና የመጨረሻ የተረዳው ነገር ደግሞ ኬፒታ ማሪዞ ሳድን አልወጣም ሲል ነበር። እንደዚህ ፔሬቶች መውጣት ስለሚፈልግ ነው ወደ ግማሽ ፍጻሜ አልፈናል። ከቼላው ጋር ነው ቼላውን ፊክስ አድርገን ሲቲ ነው የሚያልፉ ሲቲን ፊክስ አድርገን የመጀመሪያው ዋንጫችንን ጀባ እንለዋለን። ፎሎ ኮፒ ሼር ያደርጋችሁ ማቻቻ ኦንጎል አጌን ኦሌ ኦሌ ወላጆ አርሰናል በፕሪሚየር ሊጉ ማለት ነው ሴት ፒስ ተብሏል፣ ተከላካይ ቡድን ተብሏል። አሁን ደግሞ ኦንጎል ኤፍሲን አሁን የቀረን ምን እንደሆነ ታውቃላችሁ? ከበረኛ ነው የቀረነው። ከበረኛ መግባት አለብን። አረ ለነሱ የተባለ ለኛ ተረፈ። አረ ወገን ከሳን እኮ አረ በሚገል አረ ሊድስ 4 ያገባበትን ክለብ እኔ እንዲህ ልጨነቅ? አረ በኢየሱስ አልፈለሁ። ይሁን ለቼልሲ በደንብ ተመሬበት ተዘጋጅቼበት በርጎን ያጠነከረኝ ይሄ ጨዋታና እኔ ለስምንት ፔናልቲ ልቋጥር ዩናይትድ ያን ሁሉ አለፍኩ። እግዚአብሔር ይመስገን አለፍኩ። እና የዩናይትድ ደጋፊ ምን ትሉኛላችሁ? አሁን ትመጡና ማለት ነው የአፍሪካ ዋንጫ እያየን ነበር በሉኝ። የአፍሪካ ዋንጫ እያየን ነው በሉኝ። በቃ በሉኝ። ሌላ ነገር አልፈልግም። በኢየሱስም ከሰው እኮ ወገን ከሰው እውነት ከሰው እኔ ምሽት ጨዋታ አልተመቸኝም። ቢቅርብኝ እንዴ የነ ቶሎ ቤት ግድግዳው ሰንበሌ ጆቫኒ አመሻ ለማይረባ ውሻ ክርስቲያን ፓላስ ቆይ ፔናልቲ እስከ 8ኛ ድረስ መቼ መጣ? አንተ እግር ቄጠማ ነው እንዴ? እግር ቄጠማ ነው። ምንድነው? አላስተማሩም? ፔናልቲ መምታት አላስተማሩም ወይ? አባራቸዋል እኮ አልቋል እኮ ፓላስ አልቋል። ዋኳ አድርጋችኋል እኮ ጨርሳችሁ። አረ ፓላስ እኔ እስከዚህ ሰዓት ያመሸሁት ለምንድን ነው? እጥላችኋለሁ አሸኟትም ወይ ብዬ ሰራለሁ ብዬ አይደለ? ቪዲዮ አሸኟትም ወይ ብዬ ቪዲዮ ሰራለሁ ብዬ አይደለ? ግባና አውጣው ምንም አይነት አልፈልግም። ከኔ ኩል ቁጭ ብለህ ነው ምድረ ቋጣሪ ስታይ የነበረው። ከኔ ኩል ይኸውልህ እዚህ ውድድር ላይ የለም የሚያቀህ አካል የለም። ግሪሚስ ቢኖ ምናምን በሚባል ቡድን ተሸነፈ ወጣል። ግን ከኔ ኩል እየቋጠርክ እያየህ ነበር።
አፈህን እንዳከፍት ይወል አሁንም ኦንጎል ተመልከት ኦንጎል አገቡልንና እነሱም አግብተው ራሳቸው ሁለት ጎል ራሳቸው አግብተው እኮ ነው አግብተው ከዛ ፔናልቲ እንምታ ተባብለን አክብረውን ነው ሌላ ነገር እንዳይመስል ፔናልቲ ተገባባንና ማለት ነው ፋይናሊ አጫውተን ሰጠናታ ትችላለህ ኬፓ ምትረው ያላ ቋጣሪ በሙሉ እስከ 7 ሰዓት ከ23 ደቂቃ ድረስ አቆይተን ጨጓራውን ልጠን አስተኛተናል ግሽ ልጠኑ አንተ ሃንግማን መጣውልሽ ቀጣይ ደግሞ አንቺ ነሽ 3 ጎል ነው ራስሽ ላይ አግብተሽ ሃንግማን አሸንፈሽ ወደ ዋንጫ ማልፎ 3 ጎል ራስሽ ላይ አግብተሽ እኔ አላገባ በቃ እኔ ቡድኖችን የንቀት ደረጃ የደረሰው እዚህ ድረስ ነው ገባ እኔ አላገባም ራሳችሁ ያገባችሁልኝ ዋንጫ ያደርሳለሁ ከዛ ዋንጫውን በሏል ቴንኪው ያማ ሸርኮብልኝ ካርጉና አድርሱላችሁ አራጦስን አባቴ እኔ እስካሁን አይናችን ቀይ እስኪሆን እኔ አርሰናል 5 ሰዓት አይጫወት በቃ ጥሩ እኔ ወልቭስ መስሏችሁ ይሆናል አቅም ጥፍ እናቀው ነበር ፈርስት አፍ ለተመለከተ እንደው ዝም ብለን ያመሸነው እኮ ሰከንድ አፉን ጭራሽ ባለቀ ሰዓት ያገባሉ መከራ አንድ ወልቭስ አልኩ እኮ እኔ ፔናልቲ ስትገቡ በቃ ትንሽ ተስፋ ካሁን ሰዓቱ ምን አይነት በረኛ ነው የፓላስ እኔ ኬፓሽቶ ቢያንስ ከ6 እንደው አንድ እንኳን አይመልስም የነበረበት ታይም ላይ እንደው በመጨረሻ ሰዓት መለሰ እንጂ እኔ የክሪስታል ፓላስ በረኛ እንደው ከ6 ተመሳሳይ እንኳን አይወረወርም እንዳለ ተቃራኒ ተወርውረ እንዲ ልቤ አይ ኖርማል ነው እኮ በቃ የሚገባው እንድኛው እኮ እንደ እግር ኳስ ተመልካች ነው እንጂ የሚገባው ሰው ነው ያለፈው እኮ ግን ኧረ ጦሳችንን ምን አባቱ ሲጀመር እኛ እኮ ዝም ብለን ነው እኮ ሲጀመር አርሰናል ማለት ነው በየሁሉም የእንግሊዝ ፕሪሚየር ሊግ ቡድኖች ክለቦች ውስጥ አንዳንድ ተጫዋች አሉ ያው ክሪስታል ፓላሶች ራሳቸው ላይ ያገቡ እንደገና ራሳቸው አገቡ ተሸነፉ ምን አስቆጠረን ካለ ሁሉም ጋር አንዳንድ ተጫዋች ካላቸው ምን አስቆጠረን ዛሬም ፓላስ 2 አገባ አርሰናል አሸነፈ እናቴ ተሙስን ያልደበረኝ ምን አይነት ከንቱ ቋጠሮ ነው በመድኃኔዓለም ስም ለፈጠራችሁ አምላክ አራት አሰቃዩን አረ ተሰቃየን ቢስሚላህ አርሰናል ዘንድሮ እኔ ልጄን አላሳድግ ምን ልጄን ማሳደግ አቃተኝ በደም ግፊት ልሞት ወይኔ አልፈናል ለማንኛውም ምንድነው የሚሻለን እስቲ አሁን ቆይ ለምንድነው ፈርስት ሃፍ 3-2 ያልመራ ነው ምንድነው እስቲ የጎደለን ኡፍ እኔም ስለ ጨዋታ እኔ በቃ ድፍት ካልኩ በዚህ ምክንያት በአርሰናል ምክንያት አረ ምን አይነት ጨዋታ ነው ምን አይነት ሰከንድ ሃፍ ነው የተመለከትነው ዛሬ አርሰናል ከፓላስ አብዷል ነው የምላችሁ እንግዲህ ከዚህ በፊት የሰራሁት ቪዲዮ ራሱ ማለት ነው 1-2 ነው የሚያልቀው የጨዋታ እንደዚህ ቀጥቅጦ ራሱ ብዬ ማለት ነው 1-2 በቃ አለቀ እኮ ብለን ማለት ነው ግሂ የለም ብለው አግብቶ ማለት ነው ጭራሽ አልጨፈረም ሁላ በቃ ተራመደባቸው ነው የምላችሁ ለማንኛውም ይሄ ጨዋታ በፔናልቲ ነው የሚለያዩት ማለት ነው እኔ እኮ እኛ ጋር ለመጫወት ብለው ማለት ነው እንዲህ ግድያ ማየት በጣም የሚያስገርም ነገር ነው እንግዲህ ቤኒቴዝ ማለት ነው የፓላስ በረኛ ማለት ነው እንዴት አሪፍ እንደነበር ዛሬ ልነግራችሁ አልችልም ፔናልቲ ሌስ እንዴት ነው የሚሆነው የሚለው እንግዲህ እናያለን ማለት ነው የጨዋታ በፔናልቲ ነው ማለት ነው ዲሳይ የሚደረገው እንግዲህ ኬፓም አሪፍ እንደነበር እናውቃለን በቼልሲ ቤት ያየነው ነገር ነው ለማንኛውም ኬፓና ቤኒቴዝ ይሄን ጨዋታ ይወስኑታል ማለት ነው እስኪ ማን እንደሚያልፍም እናያለን እስኪ ምን አይነት ጨዋታ ነው ግን በእናታችሁ ወያለው አልተኛሁም አለው የቋጠርኩ ነበር ግን ቋጠሩ አይሆንም እናንተ ጋር ሲደርሱ ክለቦቹ የሆነ ነገር ይነፍስባቸዋል ይሄ ክሪስታል ፓላስ ሙጠምጥማም ሆነ ክለብ እኮ ነው ሊቬ ላይ ሲቲ ላይ የሚገግም ክለብ አርሰናል ሲሆን ግን እዚህ ክለብ ላይ ሊቨርፑል እየሸተተኝ ነው በማይሆን መንገድ 3ኛ ጨዋታ ነው ወልቭስ 2 ጎል አገባለሽ ኤቨርተን ኦልሞስት ባስኬት ተጫዋች ነው የሌለ ፔናልቲን ያሰጠው ዛሬም ራሱ ላይ አግብቶልሽ ነው ፔናልቲውን ተው ኬፓ በዛ በኩል እየተኛ ያያዩ መጥቶ ይሰጧል ራሱ ላይ ኦን ጎል አግብቶ መረቀላችሁ አኬልሽ አላማረኝም የሊቨርፑል ጣፋንታ ግን እንደሚደርስሽ ካሁኑ ነግርሻለሁ በስማ ምን አይነት ጨዋታ ነው የተመለከትነው በመለያ ዓመት አርሰናል 8-7 አሸነፈ በፔናልቲ ማለት ነው ኧረ በለው ፉክክሩ የተሞላበት ጨዋታ ነበር የተመለከትነው በተለይ በዛሬው ጨዋታ ላይ ማለት ነው አርሰናል ፈርስት ሃፉን እጅግ በጣም ቆንጆን አርሰናል ነበር የተመለከትነው በማጥቃቱ ረገድ እጅግ በጣም ልዩ ሆነው ነበር የቀረቡት በተለይ ማርቲኔሊ የሚፈጥራቸውን የጎል እድሎች አልተጠቀሙም እንጂ እጅግ በጣም የሚገራርሙ እድሎችን እየፈጠረ ነበር ይሄ ተጫዋች አንዳንዴ ያቋሙ ገባ ወጣ ይላል እንጂ የሚገርም ተጫዋች ነው ከምሬ
ነው የምላችሁ። ከዛ በመቀጠል ላይ በአርሰናል በኩል ዛሬ ጥሩ ተንቀሳቅሷል ብዬ ማደንቀው ገብርኤል ጂሰስ እጅግ በጣም የሚገርም ብቃትንም እሱም እያስመለከተ ነው። ለአርሰናል ምርጥ ጊዜ እንግዲህ ከጉዳት ከተመለሰ በኋላ እያሳለፈ ነው ማለት ይቻላል። እጅግ በጣም የሚገርም ጨዋታ ነበር። ባይዜ ፓላሶች ሰከንድ አፉን ይሻላሉ። እጅግ በጣም ቆንጆ መነቃቃትን አሳይተው ነበር። ያው እንግዲህ በአርሰናል የመጀመሪያው ኦንጎል ነው እንግዲህ የተቆጠረባቸው ማለት ነው። ራሳቸው ላይ ነው እንግዲህ ጎሉን ያስቆጠሩት፣ በዛ ነው የተመዘገበው። ፓላሶች ባይዞ ማለት ነው ጎሉን ያስቆጠረው ማርክ ጌሂ እንዴት ነው የሚከላከለው? እንዴት አባቱ ነው የሚችለው? እሱ ራሱ ያገባው ጎል እጅግ በጣም ያምር ነበር። ይሄ ተከላካይ ነው። እኔ ግራ ነው የገባኝ በእውነት ነው የምላችሁ። እኔ ይህን ተጫዋች በጥር የዝውውር መስኮት እንደው አጥቂ ቀርቶበት ሊቨርፑል ላይ በዚሁ አጋጣሚ ቢመጣልን በጣም ነው ደስተኛ መሆኑ። ከምሬን ነው የምላችሁ። ዘንድሮ ስንተኛ ጎል ነው ያስቆጠረው? ተከላካይ ሆኖ እንዲቻላል እንዴ? ከ5 ጎል በላይ ኖሮ? ኧረ በስመ አብ ዋው! ማርክ ጌሂ እውነት እሱን አለማድረግ አይቻልም። ቤንቴዝ ነው የሚሉት ግብ ጠባቂያቸው ራሱ የፓላሱ እንዴት አባቱ ነው የሚችለው? ስንት ሴቭ ነበር ሲያደርግ የነበረው ዛሬ እሱ ራሱ ዋው! ቃላት የለኝም። ከምሬን ነው የምላችሁ በእውነት። እናም ፓላሶች ሰከንድ አፉን ይሻሉ ነበር ማለት ይቻላል። በስተመጨረሻ እንግዲህ በፔናልቲ አርሰናል አሸንፏል ማለት ነው። ያው ቀጣይ እንግዲህ ከቼልሲ ጋር ነው የሚፋጠጡት። ሄር ዊ ጎ እሱን ደግሞ የምናየው ይሆናል። ኮንግራ እንደ ክሪስታል ፓላስ ላለ ቲም እንደዚህ አይነቱ ዋንጫ ወሳኝ የሚባል ነው ማለት ነው። እና የተከላካይ ዛሬ በቁማቸው ገደላቸው። ለአርሰናል 1 ጎል አስቆጠረላቸው ወደ ራሱ። ጭራሽ ደግሞ መጨረሻ ፔናልቲውን ሳተው ማለት እኔ እርግጠኛ ሆኜ አላየሁትም። እያየሁት አይደለም እንደሚስተው እርግጠኛ ስለሆንኩ ነው መጥቼ ቪዲዮ የምሰራው። አላየሁትም፣ እያየሁት አይደለም። በዚህ ደረጃ ደነዝ መሆን ይቻላል? ቅድም ደግሞ ማርቲኔሊ ምናምን ብዬ ቪዲዮ ሰርቼ ነበር። እኔ ምኞቴን ነው እየነገርኳቸው ያሉት፣ ጉዳቱን ስለምፈልገው ነው። እንዲህ ነው የማትችሉት፣ ጎል እንኳን ማስቆጠር አትችሉም። ሁልጊዜ በሰዎች እርዳታ ነው የምታሸንፉት። አርሰናል አሸንፏል። ተኛ፣ ሁልህም ተኛ። 7 ሰዓት ከ23 ላይ ነው አሁን ይህን ቪዲዮ እየሰራሁት ያለሁት። እስካሁን ድረስ ቁጭ ብለህ ከነበረ ህይወት ላይ ነው የተጫወትኩብህ። ምን አይነት ቋጣሪ ናቸው ግን! ኧረ በስመ አብ! ያ ሁላ ኳስ መተን እንዴት ነው የምንስተው? ያ ሁላ ነገር አድርገን እንዴት ነው እኔ ማለት ነው ይሄ ጨዋታ አቻ መጠናቀቁ ማለት ጭራሽ ጥያቄ ምልክት ውስጥ ነው የከተተው ህይወቴን። እንዴ ማርቲኔሊ በዚህ በኩል ብራዚላዊ ነው፣ በዚህ በኩል ምንድን ነው? ለስንት ብቋጥሩ ቼልሲ እሺ እስከ 6 ሰዓት ምናምን ሌሊት ላይ ነው ስራቸው ሲናቃል እንጂ ዩናይትዶች በዚህ ሰዓት ምንድነው የምታደርጉት? ሻሺ እንዴ ምንድነው የምታደርጉት? ኦቨርታይም እየሰራችሁ ነው መቋጠር? ኧረ በስመ አብ! ምንድነው የምትሰሩት? አራቋጥሩ እንደዚህ በእናታችሁ። ኬፓ ትችላለህ። ለክሯ ራሱ ላይ ያገባ ፔናልቲ ሳተልም ማን የኛ ተጫዋች ነው። ልናስፈርም ነው አሁን። እንደዚህ አይነት ተጫዋች አናስፈርም። እናስፈርም መስሎ ነው እንደዚህ ራስ ላይ የራስ ቲም ላይ እንደዚህ አይነት ቀመር መቀምረው ጭራሽ አናስፈርምም ማለት